እሱን አስታውሳችሁ እዚህ ድረስ መጣችሁ። ይሁን ላላረጋችሁ አባታችን ብርታት መስጠት ባህታ ማርያምን አሰርተው ለፍቃድ ይቻላል። አባታችን ሀብታችን በማሰቡ ምን ሰበካላት ያንሰኛል አባታችን አስታውሳችሁ እዚህ ድረስ መጣችሁ። 11 ዓመት ሆነው ነው ከፍቶ ይተቀጣው ስራዬን አቁሜ ከሱ ጋር ያለው እና ማንም አስታውሱት ዞር ብሎ ያየውም ሰው የለም እና ያለቅስ ነበረ። በቃ ማታ ማረኝ ይላል። እንደገና ከዛም ስንመጣ በቃ ደስተኛ ነኝ። አሁን ምን አለ ህይወት የምትወስድ ማታ ማረኝ ይላል እና ተው ሁሉም እግዚአብሔር ጊዜ ያለው ተዋባቱ ስል ያው እግዚአብሔር ደግሞ በመልእክተኛ ነው ሶላተኛ እና ቃል እግዚአብሔር ብድሮት ይክፈለው። ሁላችንም እግዚአብሔር ብድራችሁን ይክፈላችሁ። ጸሎተኛ ቁጥሩ ነው የሚያለው አልተኛ ምን ይባል ተማረን እዛ እንዳለው ነው የሚሰማኝ ይላል እና ከአንትኖች ጋር አወራለሁ ከሐዋርያቶች ጋር አወራለሁ። ለሊት እኮ ከእነሱ ጋር እነጋገራለሁ ይላል እና ቀን ነው መተኛት የሚፈልገው ለሊት የተኛው ጭራሽ እና እሱን አስታውሳችሁ እዚህ ድረስ መጣችሁ። ይሁን ላላረጋችሁ አባታችን ብርታት መስጠት ባህታ ማርያምን አሰርተው ለፍቃድ ይታወቅና እግዚአብሔር ይርዳው። ቃል የለኝም አባቴ ከሞት ነው ከሞት እንዳነሳችሁ ነው የምቆጥረው። ምንም ማያውቅ የዋህ ነው። እንደዚህ አድርገው አብረህ እንደዚህ እየደከምክ ምግብ እንኳን መብላት አይችልም ነበር። መጽሐፍ ዘርግቶ ምግብ ስናቀርብ ከእነሱን ላስተምር ነበር የሚለው ብዙ ሰዎች እኛ ቤት እየመጡ ይማሩ ነበር። አሁን ግን ይህ ሰውዬ የት ነው ብለው በስልክ እንኳን ሌላ ሲያውቃሉ ሌላ ሲደውሉልኛል በስልክ እንኳን አባቴን እንዴት አይጠይቁት። አይኑን ያጠፋው በእነሱ ነው። መጽሐፍ ይዞ ከኔ ጋር ይጣላ ነበር። አባዬ ኧረ ተው እለዋለሁ። ተይ ልጄ ተይ እነሱ አወቁ ማለት እኮ እኔ እኮ ቀላል ስራ እኮ አይደለም የማደርገው ይላል። እግዚአብሔር ይመስገን። እንደገና ይህንን ልጅ ደግሞ የመጀመሪያ ልጅ ነው የኔን መያዝ አለብን መጽሐፍን ተረከበኝ ብሎ መጽሐፎቹ በአጠቃላይ አስረክቦ በቃ ለሊትም ቀንም አብረው ነው የእሱን ራዕይ በመያዙ ደግሞ እግዚአብሔር ይመስገን በመተካቱ ደስ ብሎኛል። እግዚአብሔር ይመስገን። እግዚአብሔር ያክብራችሁ። ብርን የተቀጠሩት የሆነ መጀመሪያ በአመት 15 ብር በአመት 15 ብር ለወራት ስታካፍሉ ስንት ማለት ነው? 1 ብር ከምናምን 1 ብር ከ15 ሳንቲም ምናምን በ1 ብር ከ15 ሳንቲም ተቀጥረው ነው ሲያገለግሏት። ዛሬ አንድ ሰው ሲቀጠር በ1 ብር ይቀጠራል? አይ አረ ድንጋይ ያነሳል በ1 ብር ተቀጠራለህ ቢሉት ማን ይሰማል? እንግዲህ የደሞዝ ስኬል መነሻ ዛሬ የት እንደሆነ ይታወቃል። መነሻ በይበልጥ የቤተክርስቲያን ሌላ አካባቢ እንኳን መቼም አሁንም ዝቅ ያለ ነው። የቤተክርስቲያን እንግዲህ ብዙ ነው፣ በረከቱም ጭምር ብዙ ስለሆነ ስለዚህ ይሄ ሰበካ ጉባኤ እኛ የከነከነን ምንድነው? ይሄን ሁሉ ሙያ ይዘው ያቋቋም ባለሙያ ነዎት፣ መምህር ነዎት፣ የድጓ ባለሙያ፣ የዝማሬ መዋሥዕት ባለሙያ፣ የቅኔ ባለሙያ ነዎት። ይሄን ሁሉ ይዘው በ1 ብር የጀመሯትን ቤተክርስቲያን ዝም ብለው ወደ አንድ መንደር ገለል ተደርገው የሚተው አይደሉም የሚል አቋም ይዘን ነው እኛ የተነሳነው። እናስ እርሶ እንደው ሌላ አገልግሎት መቼም ከአገልግሎት ብቃትም ከሙያ ብቃትም ከእድሜ ቆይታም ይሄ ዋጋ አለው። ከእርሶ ጋር የሚወዳደር ሰው አይኖርም። በአሁኑ ሰዓት በታሪካ ነገሥት በዓታ ለማርያም ገዳም ላይ ከእርሶ ጋራ የሚወዳደር የእርሶን ያክል ያገለገለ የእርሶን ያክል ተምሮ የነበረ አሁን ባለው ማለት ነው ቀደም ያሉ አባቶች ካልሆኑ በስተቀር የእርሶን ያክል ያገለገለም ስለሌለ ከዛ ጊዜ ጀምሮ እስከ ዛሬ ስንቆጥር እንግዲህ 69 ዓመቶት ነው የመጡት። ገና በ31 ዓመቶት ነው እንግዲህ ምናልባት ወደ 90 ዓመት እድሜ ያላቸው ናቸውና ይሄን ሁሉ ጊዜ በዚህ ቤት አሳልፈው በዚህ ሁሉ ጸልየው ማይበረሰቡ እነሱ ሁሉ አሁን መመናንም ያውቆታል። እዚህ የባዕታ አካባቢ ያደጉት በሙሉ የባዕታ ልጅ የሆነ እርሶንም አያውቅ የለምና ስለዚህ እግዚአብሔር ፈቅዶ ከእርሶ ይህን በረከት በማግኘታችን በእርሶ በመመረቃችን እኛ በጣም ደስ ብሎናልና እግዚአብሔር የተመሰገነ ይሁን። ከዚህ በላይ ደስታ የለምና አሁንም ደግሞ እግዚአብሔር አምላካችን ለእርሶ እድሜውን
ጤናውን ሰጥቶ አሁንም እያገለገሉ እንዲቆዩ ያደርግልን። እዚህ እርሶ የሚጸልዩት ጸሎት እዛኛ የምንሰራውን ስራ ሁሉ ያቃናል፣ የተጣመመውን ያቃናል፣ የጎደለውን ይሞላል፣ የራቀውን ያቀርባል። ጸሎታ ለማርያም ወስዕለታ ይቀባለ ታይካ ነገሥት ሲሉ በታይካ ነገሥት ስር ያለው ሁሉ በሙሉ ይጠበቃል። እኔም ተክለ ሃይማኖት የክርስትና ስሜ ነው። የእርሶ ጸሎት ይጠቅመኛልና ሁላችንም የምንጠቀምበትን ነገር እግዚአብሔር ስለሰጠን እግዚአብሔር የተመሰገነ ይሁን። ነገር ግን ምንም አይጨነቁ። ይሄ ለእርሶ ሲያንስ እንጂ ሲበዛ አይደለም። ከእርሶ አገልግሎትና ከእርሶ ድካም አንጻር በእኔ አይምሮ ይሄ ያንሳል ይበዛል ብለን አይደለም። እንዲቀበሉ ይሄ ነው ለእርሶ የተጻፈልዎት። አዎ ይቀመጡ፣ ቁጭ በሉ፣ ይቀመጡና ይነበባል። እርሶ ይቀበሉና እሺ። ማን ነው? ቀሲስ ኤልያስ ያነባል። ለገዳሙ ሂሳብ ክፍል አዲስ አበባ ጉዳዩ ርዕሰ ደብር ተከስተ ያሬድ የጡረታ ይሰማዎታል? ይመለከታል። ከ1949 ዓመተ ምህረት ጀምሮ በጡረታ እስከተገለሉበት ቀን ድረስ የአቋቋም የድጓና የዝማሬ መዋሥዕት መምህር ባለቤት ሆነው ገዳሙን በልዩ ልዩ የሥራ ዘርፎች ሲያገለግሉ ከቆዩ በኋላ ያለ አግባብ በጡረታ መገለላቸው አግባብነት የሌለው በመሆኑ ቀደም ሲል ይከፈላቸው በነበረው የጡረታ አበል ብር 2700 ብር ላይ ብር 10,000 ብር ተጨምሮ በጠቅላላ ብር 12,700 ብር ከህዳር 1 ቀን 2018 ዓ.ም ጀምሮ እንዲከፈላቸው የገዳሙ ስብከተ ጉባኤ ህዳር 17 ቀን 2018 ዓ.ም ባደረገው ስብሰባ ወስኗል። ስለዚህ በውሳኔው መሰረት ብር 12,700 ብር ከህዳር 1 ቀን 2018 ዓ.ም ጀምሮ በየወሩ እንዲከፈላቸው ይደረግ ዘንድ እናስታውቃለን። ረድኤተ እግዚአብሔር አይለየን። ግልባጭ የገዳሙ ስብከተ ጉባኤ ምክትል ሊቀመንበር፣ የገዳሙ ቁጥጥር ክፍል፣ የገዳሙ ገንዘብ ቤት ለርዕሰ ደብር ተከስተ ያሬድ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ባንዱ የዳግማዊ ምኒልክ መታሰቢያ ታዕካ ነገሥት ተክለ ማርያም ገዳም አስተዳዳሪ። ይሄው የኔታ ይሄው ደብዳቤው ይሄ ነው። አበሉ የተጨመረበት 10,000 ብር ተጨምሮ 12,700 ብር በየወሩ ይቀመጡ። ብሆነ እግዚአብሔር ንሴብሖ ለእግዚአብሔር እንደዚያ ተሰብሐ ስቡሐ ንሴብሖ ለእግዚአብሔር ንሴብሖ ለእግዚአብሔር ስቡሐ ተሰብሐ ስቡሐ
ሞተ ጊዜ ቃለ ሕይወት ያሰማልን። የኔታ ኧረ እንደ ስንት ዓመት ያገለገለ ጉሮሮ ነው። እንዳውም ደህና ብዙ አገልግሎት ሰጥቶን ዝም ብሎ አይደለም ብዙ